የመድብልና የዝና ሩጫ እንግዲህ ያው ሪከርድ ሰብራቸዋል። መጨረሻው ግን ያው አላሳያችሁንም። እንግዲህ ያው መጨረሻው መድብል መያዝ የለበትም፣ ምንም ጉዳት መድረስ የለበትም። አዎ አምልጥ፣ አንተ በደንብ እየሮጥክ፣ አንተ ደግሞ ያው ኋላ ኋላ እየሮጥክ፣ ሌላው ደግሞ ያው ጠበቃው እውነት ለመናገር ወይም ደግሞ ዘበኛው መሞት የለበትም ማለት ነው። እዛው ድረሱለት ማለት ነው። ሲቀጥል ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና ተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? እንዴት ከረማችሁ? መተናል ማለት ነው። ኤኒዌይስ መግቢያ እንዳልኩት ያው የሩጫ ውድድር ነበረ። ያው ሪከርድ እየሰበሩ ነው፣ ውድድር አስመሰሉትና ከአንዳንድ ሰው እንደዚህ መሮጥ አይችልም ማለት ነው። አው እንዳፉ አይደለም፣ እውነት ለመናገር አንዳንድ ሰው በአፉ ይተወክሳል፣ ነገር ግን ያው በጁሪም መተወከስ አይችልም ማለት ነው። እንደዚህና አይነት ጉረኛው ሰዎች ማለት ነው። እና በጣም ነው ያሳቃችሁ። ብቻ ያው ሮጡ፣ እየሮጣችሁ አሳዩን። ኤኒዌይስ ዋና መጣሁበት ጉዳይ እንግዲህ ያው ሰሞኑ ሚዲያ ላይ ያው ሁሉም የሚያውቀው ሁሉም ያየው ጉዳይ ነውና ሰሞኑ ጠፍቻለሁ። እንግዲህ እየጠፋሁ ነው በቴክኒክ በኔትወርክ ምናምን እንደዛ ጉዳይ ነውና እንግዲህ ሁላችንም እንደሰማነው እንዳየነው የሀና እንግዲህ በሳውዲ አረቢያ ወደ የመን ስትጓዝ ነበረችው ልጅ ሁሉም ያው እየተነሳ ነው፣ ወይም ደግሞ ምንም መፍትሄ አልተገኘምና እውነት ለመናገር ያው ዋናው በህይወት መኖርዋ ነው የምፈልገው። እውነት ለመናገር በጣም የምታሳዝን ልጅ ነች። እንግዲህ ይህ የመን በረሃ ያልበላው ሰው የለምና እቺ ልጅ ህፃን ልጅ አላት። እንግዲህ ልጇን ትታ ነው ሄደችውና ይቀማ ለማምጣት ነው። እንግዲህ ያው ለማብራራት አይደለም፣ ሁላችሁም እንደምታውቁት ነው። እኔ ግን ዋናው ገረመኝ በዚህ አጀንዳ ላይ የምትሰሩ ሚዲያ ላይ በተለይ ደግሞ በሀና ጉዳይ ቤታችሁ ከፍታችሁ ቲክቶካችሁ ላይ ከፍታችሁ ይኸው ሙሉ ሳምንት ድረስ ነው አንዳንድ የተቆራረጠ ቪዲዮ ይመጣልኝና እያየሁ ነበር። እኔ ብቻ ሳይሆን ሁሉም ሰው ነው እየወቀሳችሁ ያለው ማለት ነውና ይህን ተግባር ላይ መግባተታችሁ ወሬ ብቻ ሙሉ ሳምንት ማለት ነው። በቃ ትዝብት ነው ማለት ነው። በቃ ጥርቅም ብላችሁ በዚህ በእናንተ በሳምንት ውስጥ አንድ ቁም ነገር ሰላሳ ወይም ትክክለኛ መረጃ፣ እሺ ትክክለኛ መረጃ በህይወት መኖሯ ነው ተባለ አይደል? በህይወት መኖሯን ከተረጋገጠ ቀጥሎ ወደ እርምጃ ነው መሄድ አለባችሁ እንጂ ሁሌም ቤታችሁ እየከፈታችሁ የፎሎ መሰብሰብ ያደረጋችኋት ማለት ነው። ልጅቷ እውነንም ነገር ያው እንዳያችሁት ነው። በአንድ ቤት ይከፈታል፣ 30-40 ሺህ ሰው ቁጭ ይላል። ነገም የሚመጣው ሌላ ነው፣ ነገ የሚመጣው ሌላ መረጃ ነው የሚመጣው። ሁሉ ሀና ያህት ነበር፣ ገመዱ አልፋ ነበር፣ አላለፈችም ነበር፣ ምን መረጃ አለ የሚመጣው ሁሉም ያ ነው የሚጠይቀውና ዋናው በህይወት አለች ተብላችኋል። ከዛ በፊት መረጃ ማስረጃ ሲጠየቅ ነበረው ደላላ ያልሆነ መረጃ ነው የሰጠው። እንግዲህ የ2 ዓመትና የአመት አስክሬን አጥንት ነገር ነው ልቃቅቦ ያመጣላችሁ ማለት ነው። ግን ያን አይደለም ተብሏል። ይህን ራሱ አምናን ይመስለኛል። ነገር ግን እናንተ ወደ ገድለው ነው የምትገቡት ወይ አንዱ እንዳለውም ቤታችሁ ከፍታችሁ ፎሎ መሰብሰብ የምታደርጓል። ምን ሆናችሁ ነው እንዴ? በዚህ አጋጣሚ አሌክስ ወይም ደግሞ አሞራ ሰማ የሚባለው ልጅ እውነት ለመናገር በጣም ነው ማደቀው። እኔ ብቻ ሳይሆን ሁሉ ነው ከእናንተ ጋር 2 ቀን ስብሰባ ዋለ። ከዛ በኋላ እሱ ምንድነው አደረገ? በውስጥ ነው ስራው የሰራው ማለት ነው። የ9 ወር እንደዚሁ ያገቷት በደላ ላይ የታገተች ልጅ ብቻው ከእናንተ ጋር 2 ቀን 3 ቀን ስብሰባ ዋለ። ከዛ በኋላ ጠፋ አይደል እንዴ? ከእናንተ ሁሌም ስትሰበሰቡ ጠፋ። ምን አደረገ? በውስጥ የቤት ስራው ሰራ ማለት ነው። ማናገር ያለበትን አካል ሁሉ ማናግሮ በምን ሲስተም መውጣት እንዳለባት ይህ በሚዲያ ምናምን ሳይሆን እንደናንተ በዚህ በመጭሁ ምናምን ሳይሆን የቤት ስራው በውስጥ ሰርቶ እንግዲህ ሀና 2 ወርዋ ነው ያው ከታገደች ወይም ደግሞ ከጠፋች ማለት ነው። እሱ ያመጣት ልጅ የ8-9 ወር ታገተች። እንግዲህ ያው ሞታለች፣ ይኸው ቆዳዋን ገፍኗል ብሎ የቤተሰቡ የላኩት ከ9 ወር በኋላ ሰሞኑ አሌክስ ብቻው ማለት ነው ጎበዝ፣ በቃ ወንድ ማለት እሱ ነው። እውነት ለመናገር በቃ ቀጥታ ወደ ገደ አንዳንዶቻችሁ በአፋችሁ ብቻ ጉራ ብቻ አለ ቴዲ አፍሮ። እውነትም ጉራ ብቻ ነው። እስቲ ከዚህ ልጅ ተማሩ። እውነት ለመናገር በእድሜም ከእናንተ አንሳለሁ ብለዋል። እውነትም ያንሳል በእድሜም ማለት ነው። እዛ ጋር ከምትሰበሰቡት በሙሉ
አሜሪካ ያላችሁ፣ ዱባይ ያላችሁ፣ የት ያላችሁ፣ እዛ ያላችሁ በጣም ግድግድ ናቸው። እንግዲህ አሞራ ወይም ደግሞ አሌክስ የማያውቅ ሰው የለምና እኔ በእድሜም ከእናንተ አንሳር፣ እውነትም ያንሳል ከዛ ከምትሰበሰቡ በሙሉ ማለት ነው። ሶ ብቻው ከእናንተ ጋር ነው 2 ቀን 3 ቀን የዋላው። ከዛ በኋላ ምን አደረገ? ይህቺ ልጅ መረጃ መጣለት፣ እሱ የብቻው ሌላ አጀንዳ ያዘ። እዛ በጅማ ሆናችሁ ስትደረደሩ ነበራችሁ፣ እሱ ብቻው በውስጥ ማለት ነው። እንደዚህ አይነት መረጃ እውነት ትክክለኛ መረጃ ራሱ ቢሰጣችሁ ሚዲያ ላይ አምጥታችሁ ስትናገሩ ሀታ ያን መረጃ የሚነግራችሁ ሰውን ህይወቱ አደጋ ላይ እየጣላችሁ ነውና እናንተ ምን እንደምላችሁ አላቅም። ግን ድረስ ልበላችሁ አይዶን ነው አላቅም። እስቲ አለማወቅ ኃጢአት አይደለምና ችግር ነው። ከአሌክስ ተማሩ። ይኸው ከእናንተ ጋር 3 ቀን 2 ቀን ብሎ የብቻው 9 ወር የታገተች ልጅ አወጣ ማለት ነው። አጨብጭቡ። አዎ አጨብጭቡለት ጋይስ፣ በጣም አጨብጭቡለት። መጨብጨብ ያለበት ልጅ ነውና ቢያንስ ከሱ ተማሩ ማለት ነው። አሁን ምን አላችሁት? የሱ ይህቺስ ልጅ ምን እንትን አላላትም። እሱ የእሱ ወገን ስለሆነች የትግራይ ወሰን ሆነች ምናምን ማለት ጀመረች። ምን ያደርጋችሁ? ሳምንት ሙሉ ተሰብስባችሁ ምንም አልፋየዳችሁ በአፋችሁ ብቻ ስትፎክሩ ቆይታችሁ ታዲያ ምን ያርግ? ከቻላችሁ ከነሱ ተማሩ፣ ካልታቻችሁ ቀን ዝም በሉ ማለት ነው። አንድ ገጠር ልጅ የሚባል ልጅ እሱ ላይ ፈረዳችሁበት። ምን ያደርግ? አዎ ከእሷ ጋር ተጉዞ ነበረ አለ፣ ተናገረ። እሱም ደግሞ ሞታለች ብሎ ቪዲዮ ሰርቷል። እሱም አይቼ አይደለም የተባልኩኝ ደላላው ነው ያሉኝ አለ። ስለዚህ አንተ አይታዳል፣ አንተ እንትን በል አንተ በቃ 2 ቦታ እንፈንታለን፣ እንገጭሃለን፣ እንፍም። ኧረ ብስሚላ ምን ያርጋችሁ? ዋናው ትልቁ ደላላ ጅዳ ላይ ፎቶውን ተለጥፎ ምንድነው አህያውን ፈርቶ ጅቡ መታ ነው ወይስ አህያው ፈርቶ ዳውላው መታ ነው የሚባል አባባል አለና ዋናው ትልቁ ሰውዬ ይሄ ሁሉም ያለ ደላላው ጅዳ ተብላችሁ ፎቶ ተሰጥቷችሁ ያን አጠያይቆ ማያዝ ወይም ደግሞ ማስያዝ ሲገባችሁ ምስኪን አንድ በበረሃ የሚንከራተት ከእሷ ጋር ነው የተጓዘ ብላችሁ እሱን ማጨናነቅ፣ እሱን መስደብ ከነ አባቱ ከነ ቤተሰቡ ምን ያድርጋችሁ? ምን ያድርጋችሁ? እሱ እንዴ አንድ ፍሬ ልጅ ይሄ ሁላችሁም ና ጥያቄ ትጠየቃለህ ብላችሁ ገስት ላይ አስገብታችሁ በዚህ ያክል ምሁራኑን አባትህ እንደዚህ ነው አባትህ ዲቃላ ይሁን ይባላል እንደዛ። አሁን በእናንተናውን መረጃ የሚሰጣችሁ የልጅ ተናገረ ያለው። ስለዚህ ምን ያደርጋችሁ? ትልቁ ቦታ ትታችሁ ደላላውን ትታችሁ ደላላውን ማስያዝ ትታችሁ እዛም መንገድ መዝጋት ትታችሁ አሌክስ ላይና አሁን ሳይ ይሄ ልጅ አሌክስ እንደው በአሌክስ ኩሩበት። ተምራችሁ ከስተምራችሁ መስራት ነው ያለባችሁ እንጂ የገጠሩ ልጅም ለቀቃል። አንድ ምስኪን ልጅ ነው በቃ የመጣው የሄደ ሁሉም ገመዱ አልፋ ነበር፣ ገመዱ ላለፈችም ነበር። ይሄ ጥያቄ ነው የምትጠይቁት። ከዚህ ጥያቄ ወታችሁ ወደ ገድለው ብትገቡ የተሻለ ነው። አንደኛ እንደዚህ ስጠየቁ እናንተን ሚዲያ ላይ እነዚህ ወታችሁ ስታወሩ ሀታ ልጅቷን ሌላ ገደል እየከተታቸው ነው። ደላላውን ቁጭ ብሎ እያያችሁ ነው ምን እንደምታወሩ ማለት ነው። እና የእሷን እያስባችሁ በየቀኑ ቤታችሁ እየቀያየራችሁ እየከፋፈላችሁ ወይ አትደማመጡ። መረጃውም የሚሰጥ ሰው ከዛው እንደው ቤት ትምራ። እውነት ለመናገር ሀቢባ ቤቷ ትምራ። ሀቢባ ብዙዎቹን ቪዲዮ እየሰሩ ነው። ይሄን ጉዳይ ሀቢባ ብትይዘው ነበር እስካሁን የት በደረሰ። በሚስጥር ነው ነገሩ የሚያልቀው። እናንተ እንደ በጭብጨባ አይደለም ያሉ ብዙዎች ቪዲዮ ሀቢባ ራሱ የሚጠሏት ሀቢባን የማይወዱ በዚህ ጉዳይ አስተያየት እየሰጡ ነው። ጥያቄ አጠያየቋ፣ ቤቷን ማኔጅ ማደርጓ። ሰው ላይቭ ከብታል በቃ ቤቱ ግድ መቆጣጠር አለበት። ሁሉም ህይወቱ እያነሳ አንድ ሰው ማን ከማን ነው የሚደማመጠው? አንዳንዶቹ በቃ ትዝብት ነው ትዝብት ማለት ነውና በቃ መሬት ወርዳችሁ ስራችሁ ስሩ። እችም ልጅ እንግዲህ ከቤተሰቡ ጋር አለ ሰላም እንዲቀላቀላል እንደናንተ ሳይሆን በቃ እንደ ልጇን አይተዋላ። ያው ህፃን ልጇን አይቶ ይህን አባቷን ድምፅ ሰምታችኋልና የእሷን የቤተሰቦቿን አዝኖ አላህ እንደው የእናንተ ውተውትና የህፃኗ ልጅ ሲል የቤተሰቦቿ ሲል አላህ ምንም ሳትሆን ከቤተሰቦቿ ይቀላቅላት ነው የሚባለው። እንደናንተ ጉራ ቢሆን እውነት ለመናገር እስካሁንም አይታወቅም የትም እንደደረሰች።
እናንተ እያሻሻሏት እንጂ ያው እንትን እያቀረባቻት ወይም ደግሞ እሷን የምትወጣበት መንገድ እያመቻቸዋል። አንድም የሚመጣ ሁሉም የተሳደባችሁ መረጃም ጠይቁት። ሁሉም በዛ በዚህ በጤፊ በዛ በዚህ የእውነት እንደዚህ በአካል ኮመንት ወይም ደግሞ ኮመንት በዱላ ቢሆን ኖሮ እንደው እናንተ እንትን ማለት ነበርና እንደ እናንተ ሳይሆን እንደ ህፃን ልጅዋንና እንደ አባቷ ሲል አላህ ሰላም ይቀላቅላት ማለት ነው። ጉራ ብቻ ለማለት